ሰላም እንዴት አላችሁ ክቡራን ተመልካቾቻችን ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለ ፍትህ የተሰኘው መሰናዶ ተጀምሯል። እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን አጠቃላይ መሰረታዊ በሆኑ ጉዳዮች ላይ ሀገራዊ መግባባት ላይ ለመድረስ በ2014 ዓ.ም ተቋቁሞ ስራ መጀመሩ ይታወቃል። እኛም እንግዲህ በዚሁ በስለ ፍትህ መሰናዷችን ከዚህ ቀደም የሀገራዊ ምክክር ኮሚሽኑ አጠቃላይ የስራ እንቅስቃሴ ምን ይመስላል የሚለውን ወደ እናንተ አቅርበን ነበረ። ዛሬም እንግዲህ የኢትዮጵያ ሀገራዊ ምክክር ኮሚሽን ወቅታዊ የስራ ሁኔታ እንዲሁም ደግሞ ቀጣይ የስራ አቅጣጫዎች እንዴት ያሉ ናቸው የሚለውን ወደ እናንተ ልናደርስ ወደናል። በዚህ ጉዳይ ላይ ደግሞ ከኛ ጋር ቆይታ እንዲያደርጉ እንግዶችን ጋብዣለሁ። እንግዶች የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር አምባይ ኦጋቶ እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ናቸው። እንግዶች ለቃለ መጠይቁ ፈቃደኛ ሆናችሁ ስለተገናኘን ከልብ ነው የማመሰግነው። በቅድሚያ አመሰግናለሁ። እስኪ ወደ መጀመሪያው ጥያቄ እንለፍ። ኮሚሽነር ዶክተር ዮናስ የኢትዮጵያ ሀገራዊ ምክክር ኮሚሽን እንግዲህ የተለያዩ ምዕራፎች ነው የስራ ክንውኑን እያከናወነ የሚገኘውና አሁን ያላችሁበት የሂደት ምዕራፍ ምን ላይ ነው? ምን ተግባራትን እየከወናችሁ ነው ከሚለውን ጀምር። አመሰግናለሁ። በአሁኑ ሰዓት የኢትዮጵያ ሀገራዊ ምክክር ኮሚሽን አጀንዳ በማጠናቀር ላይ ነው ያለው። በዋናነት ከህዝብ ሁላችሁም እንደምታስታውሱት የተሰበሰቡ አጀንዳዎች አሉ እና እነዚያን አጀንዳዎች በአዋጁ መሰረት በውስጥ ደንባችን መሰረት በአሰራር ሂደታችን መሰረት የትኞቹ ናቸው በአዋጁ መሰረት እጅግ መሰረታዊ ናቸው ተብሎ የሚታሰቡት የሚለውን ያ ደግሞ ኃላፊነቱም የተሰጠው ለሀገራዊ ምክክር ኮሚሽን ኮሚሽነሮች ስለሆነ በዋናነት ትኩረት አድርገን እየሰራን ያለነው እነዚያን ቅደም ተከተል በማስያዝ የትኞቹ ናቸው ምናልባትም ደግሞ እንደ ቀዳሚ ሳይሆኑ እንደ ተከታይ ለምሳሌ በክልል ደረጃ ወይም ደግሞ በሚኒስትሮች ደረጃ ወይም በአስተዳደራዊ አካሄዶች ሊፈቱ የሚችሉ የሚሉትን እነዚህን በመለየቱ ሂደት እያንዳንዱ ኮሚሽነር በአሁኑ ጊዜ በዚያው ተጠምደው በስራ ላይ ይገኛል። ሌሎች አብሮ የሚሄዱ ለምሳሌ ከሚዲያዎች ጋር የምናደርጋቸው እንቅስቃሴዎች እንደዚሁም የኢትዮጵያ ሀገራዊ ምክክር ኮሚሽን የተሳካ ነው ተብሎ እንግዲህ ሊነገር የሚችለው ሁሉም ኢትዮጵያ ክፍሎች በሙሉ ሲጠቃልሉ ስለሆነ በዚህም ሂደት ውስጥ በትግራይ ክልል ቅድመ ምክክር እንጂ ሌሎቹ ጋር ያደረግነው አይነት የተሟላ ምክክር ስላልተካሄደ እሱንም በተመለከተ እንደዚሁ ቅድመ ስራዎችም አሁንም እየሰራን እንገኛለን። እዛ ከሚመለከታቸውም ጋር በየጊዜው እየሄድን እስካሁን ድረስ ከ8-9 ጊዜ በላይ በመሄድ ኢንጌጅ በማድረግ እዛው ካሉ የአካዳሚክ ሰራተኞች፣ ሲቪክ ማህበራት፣ ሃይማኖት መሪዎች ሌሎች የሚመለከታቸውን በየቦታው እንደዚህ ያገኘናቸው ከመቀሌ ውጭ ያሉትንም ትግራይ ማለት ከትግራይ ውጭ ያሉትንም የትግራይ ተወላጆች እንደዚሁ እንዴት አድርገን ሌሎቹ ጋር ያደረግነው እዛ የግድ ተመሳሳይ መሆን የለበትም። የኛ ስነ ዘዴ ሁሌ እንደ አውዱ የሚቀያየር ስለሆነ እንዴት ብናደርግ ይሻላል ለምን ከነሱም ጋር በተለይ የትግራይ ፖለቲካ ፓርቲዎች ጋር በቅርበት የተመካከርን እሱን እየሰራን እንገኛለን። በአጭሩ በአሁኑ ሰዓት የኢትዮጵያ ሀገራዊ ምክክር ኮሚሽን ያለበት ሁኔታ ይህን ይመስላል በኔ መልከታ። ዶክተር ዮናስ እርስዎም አንስተውታል። የአጀንዳ የማሰባሰብ ስራው ከትግራይ ክልል ውጪ ሌሎች አካባቢዎች ላይ ተሰርቷል። እንደው የትግራይ ክልል ግን በአጠቃላይ በሀገራዊ ምክክር ኮሚሽኑ እንዲሳተፍ እያደረጋችሁት ያላችሁትን ጥረት አንስተዋል። ዶክተር አምባይ ግን እዚህ ጋር ይጨምሩልን እስኪ በስፋት በምክክር ኮሚሽኑ ወይም በምክክሩ ትግራይ ክልል እንዲሳተፍ እየሰራችሁት ያላችሁት ስራ እንዴት ያለ ነው? የእነሱስ ምላሽ ምን ይመስላል እስካሁን ያገኛችሁት? አመሰግናለሁ። የትግራይ ክልል ሌሎችን ክልሎች ስንሰራ በነበሩት ግጭቶች ምክንያት ወደ ምክክሩ መምጣት አልቻለም። ነገር ግን ከፕሪቶሪያው ስምምነት በኋላ የኢትዮጵያ ሀገራዊ ምክክር በተለያዩ ወቅቶች ከሚመለከታቸው የተለያዩ አካላቶች ጋር ሆነው ትግራይ ወደ ምክክሩ እንዴት መምጣት አለባት ትችላለች የሚሉትን ነገሮች ስንመካከር ነበረ። በተለይ ደግሞ ከግጭት በኋላ ድህረ ግጭት ውስጥ ያለ ክልል ምን አይነት አፕሮች ያስፈልገዋል የሚሉትን ነገሮች እዚህ ቢሮም ሆነን ከተለያዩ ባለድርሻ አካላቶች ጋራ ከትግራይ ከመጡ ወገኖቻችን ጋራ ስንመካከር ነበረ።
ትግራይ ውስጥ የተለያዩ ባለድርሻ አካላቶች አሉ፣ የፖለቲካ ፓርቲዎች አሉ። አይ ቲንክ 9 ወይም 10 የሚደርሱ የፖለቲካ ፓርቲዎች አሉ። ከነሱ ጋራም በተለያየ ወቅት ምክክሮችን አድርገናል። በምን መንገድ ነው ትግራይ ወደዚህ ሂደት ውስጥ ሊመጣ የሚችለው? ያሉት ነባራዊ ሁኔታዎች ምን ይመስላሉ? ያንን ነባራዊ ሁኔታ ኮንሲደር ያደረገ አፕሮች መሆን አለበት የሚል ነው። ሌላው ደግሞ በተለያየ ወቅት አሁን ካሉት የጊዜያዊ መስተዳድር መሪዎች ጋራ ከካቢኔዎቻቸው ጋራ ከነሱ ጋራም ውይይቶችን አድርገናል። ከዚህ በፊትም ከነበሩት የጊዜያዊ መስተዳድሩ መሪ ጋራ ከሳቸው ጋራም የተለያዩ ውይይቶችን አድርገናል። እሱ ብቻ አይደለም፣ በዚህ ሂደት ውስጥ ሚዲያ በጣም አስፈላጊ ስለሆነ ትግራይ ውስጥ ከሚሰሩ ሚዲያዎች ጋራ አይ ቲንክ ቁጥራቸውን በትክክል እንትን ባልልም እስከ 50 የሚሆኑ ባለድርሻ አካላቶችን የሚዲያ ዲጂታል ሚዲያን ጨምሮ በሁለት ዙር 25 አድርገን ከነሱ ጋራ በምን መንገድ ነው ትግራይ ያለውን እውነታ ካፕቸር ልናደርግ የምንችለው የሚሉትን ነገሮች ተወያይተናል። ሌላው ደግሞ ትግራይ ውስጥ ያሉ የሲቪክ ማህበራት አሉ። እነዚህ የሲቪክ ማህበራት በተለያየ ወቅት ላይ ብዙ ስራዎችን ሲሰሩ የነበሩ በትግራይ ማህበረሰብ ዘንድ ተሰሚነትና ሌቨሬጅ ያላቸው ስለሆኑ ከነሱ ጋራም ውይይቶችን አድርገናል። እሱ ብቻ አይደለም፣ ፓብሊክ ዲፕሎማሲ የሚባል በትግራይ ውስጥ የሚንቀሳቀስ ጠንካራ ቡድን አለ። እነዚህንም አውርተናል። ከዚህ በተጨማሪ ደግሞ በትግራይና በኢትዮጵያ የፖለቲካ ታሪክ ውስጥ ዲስኮርስ ውስጥ ተጽዕኖ ማሳደር የሚችል የትግራይ ቲፒኤልኤፍ አለ። እንደ ፖለቲካ ፓርቲ ሳይሆን እንደ አንድ ጫና እንደሚያሳድር ኦርጋናይዜሽን፣ የፖለቲካ ኦርጋናይዜሽን እነሱንም ማማከር ነበረብን፣ ማውራት ነበረብን። በተለያዩ ወቅቶች ከነሱ አመራር ጋራም አውርተናል። በዚህ ዕለት ሁሉ ምንድን ነው የነበረውን ሁኔታ በትግራይ ውስጥ የነበረውን ነባራዊ ሁኔታ ለመረዳትና ለዛም ደግሞ ተገቢ የሆነን ሜቶዶሎጂ ቀርጾ ትግራይን ወደዚህ ሂደት ውስጥ ለማካተት ነው። እስካሁን ባለው ንግግር በተለይ ደግሞ በርካታ የሆኑ ባለድርሻ አካላቶችን ቅድም ኮሚሽነር ዮናስ እናነሱት ዩኒቨርሲቲዎችን ጨምሮ እስከ 80 የሚደርሱ ከትግራይ ውስጥ ከሚገኙ ዩኒቨርሲቲዎች የመጡ መምህራን፣ ፕሮፌሰሮችን አውርተናል። ይህ ምክክር ለትግራይ እንደሚያስፈልግ ትግራይም በዚህ ሂደት ውስጥ ሊያነሱ የሚችሉት ጥያቄዎች እንዳሉ ልክ እንደ ማንኛውም ኢትዮጵያ አካል ሊያነሷቸው ሊመካከሩባቸው የሚገቡ ጥያቄዎች እንዳሉ ገልጸውልናል። ያንንም ተረድተናል። ስለዚህ ከዚህ በኋላ ምን ይሆናል የሚለውን ደግሞ ከነሱ ጋር እየተመካከርን ወደዚህ ሂደት ውስጥ እንዲገቡ ለማድረግ ዝግጅቶቻችንን ጨርሰናል። በኢትዮጵያም ከትግራይ ክልል ውጭ ማለት ነው፣ እንዲሁም ደግሞ በውጭም በዲያስፖራው ዘንድ አጀንዳ የማሰባሰብ ስራዎችን ስትሰሩ ቆይታችኋልና እንደው አጀንዳ በማሰባሰቡ ሂደት ውስጥ ያገኛችሁት ውጤት ምንድን ነው? ኮሚሽነር ዮናስ ወደ እርስዎ ልምጣ። የተገኙ ውጤቶች ምንድን ናቸው የምለውን በቀጥታ ለመመለስ ይመች ዘንድ ምናልባት አጀንዳ ብለን ስንል ምን ማለታችን ነው? በኢትዮጵያ ውስጥ ለነበሩ ግጭቶች በአጠቃላይ በየአካባቢው የሚታሰቡ ምክንያቶች ምንድን ናቸው ማለታችን አጀንዳ ብለን ስንል ህዝቡ እነዚህ ለኛ ችግሮች ለግማሾቹ ከህገ መንግስት ጋር አያይዞ ይነግሩሻል፣ አንዳንዶቹ ደግሞ ከማንነት ጋር፣ ሌላው ደግሞ ተገለናል ከአመራር ከአስተዳደር ከአገዛዝ ማንነታችን አልታወቅም። እነዚህ በሙሉ አንድ ላይ ምናልባት ለችግሮቻችን መዋቅራዊ ምክንያቶች ናቸው ተብሎ የሚታሰቡትን አጀንዳ ብለን ነው የምንጠራቸው። ስለዚህ የስኬታችን መለኪያ ደግሞ አጀንዳዎቹ ተሰብስቧል ወይ? ስለዚህ አጀንዳ እንሰበስባለን ብለን ካልንና ለህዝብ ከተናገርን ተሰብስቧል አልተሰበሰበም ለምለው ጥያቄ መልስ ተሰብስቧል። ምን ግኝት አለ እስካሁን ድረስ? ምንስ ተገኘ? የሚጨበጥና የማይጨበጥ የሚዳሰስና የማይዳሰስ ውጤትም ተገኝተዋል። የሚዳሰስ ውጤት ቅድም ያልነው አጀንዳዎቹን ማሰባሰብ፣ የሚመለከታቸው ደግሞ በሀገር አቀፍ ደረጃ መጥተው በጉባኤ ሊሳተፉ የሚችሉ በህዝብ የታመኑ ተቀባይነት ያላቸው እውቀቱም ጥበቡም ክህሎቱም አቅሙም ያላቸውን ህዝቡም የሚተማመንባቸውን መርጦልን ሰጥተውናል። የሚጨበጡ የሚታዩ የሚቆጠሩ ናቸው። እነዚህ የማይዳሰሱ ደግሞ ግኝቶችም አሉ። በህዝብ ውስጥ በፊት የነበረው ጥርጣሬ፣ በመንግስትና በህዝብ መካከል የነበረው አለመተማመን ቀስ በቀስ እያየን ነው።
ለምሳሌ መቀለ ስንሄድ፣ ከዛ ደግሞ ባህር ዳር ስንሄድ፣ ከዛ በጣም ቅርብ ጊዜ ወለጋ ዩኒቨርሲቲ እዛ ነበርንና ከየኦሮሚያ ክልል ከተለያዩ ቦታዎች ዩኒቨርሲቲዎች ኮንፈረንስ ነበራቸው። ምክክሩ ከመካሄዱ በፊት የነበረው ሁኔታና በጥናት የቀረበው ነው የምናገረው። በምክክሩ ከተካሄደ በኋላ በህዝብ ውስጥ ያለውን መልከታ ወይም ፐርሰፕሽን ጥናት አድርጎ ነበር። በጥናቱ በህዝቡ ውስጥ የሰላም ስሜት፣ የሰላም አየር መተንፈስ እንደተጀመረ ከምክክሩ በኋላ፣ ምክንያቱም ምክክሩ ለህዝብ ተስፋ ሰጥተዋል። የኢትዮጵያ ችግር በግጭት በጦርነት በደም መፋሰስ ብቻ ሳይሆን በምክክር እንደሚቻል በህዝባችን ውስጥ ቀስ በቀስ ይሄ ግንዛቤ ተይዟል። ይሄ ለኛ ትልቅ ስኬት ነው። በፊት የማይታሰቡ አካባቢዎች ጭምር አሁን የሰላም አየር በመተንፈስ በጣም በአንጻራዊነት ወደ ልማት ወደ ትምህርት ቤት መመለስ መጀመሩን በቅርብ የተከታተልን እያየን እንገኛለን። እነዚህ ቶሎ ብሎ የማይጨበጡ ነገር ግን በህዝብ ስሜት ውስጥ ያሉ የማይዳሰሱ ስኬቶችም ከምክክሩ ጋር ተያይዞ የሚቀርቡ ናቸው። በሶስተኛነት የሚታየው ሌላው ምናልባት ዶክተር አምባይም በኋላ ይጨምርበታል ብዬ አስባለሁ። አንዳንድ አካባቢ ምክክሮቹ ከተካሄዱ በኋላ እዛው የነበሩ ሽማግሌዎች እስከዚህ ድረስ በመምጣት እስከ አዲስ አበባ እስከ እዚሁ መጥተው ኮሚሽነሮቻችሁ ለዘመናት ለቆዩ ችግሮቻችን መፍትሄ ባይሰጡም እንኳን ያላንዳች መፍራት መጨነቅ ሳንሸማቀቅ ሀሳቦቻችንን በይፋ በአደባባይ ለመግለጽ በመቻላችን ብቻ በውስጣችን ይሰማን የነበረው የስነ ልቦና ሸክም ወረደልን። ሙሉ በሙሉ ውጤቶችን ገና ባናይም ተስፋ መስጠት ብቻ ሳይሆን እንድንተነፍስ ስለተደረገን እና ከዚህም የተነሳ በየአካባቢያችን እንደዚህ መተማመን ቀስ በቀስ እየተፈጠረ መጥቷል የሚል ከህዝብ ስንሰማ ይሄ እጅግ የሚያረካ ነገር ነው። ጀርመን የሚገኘው ዩኒቨርሲቲ የኢትዮጵያን ምክክር ሂደትና የቱኒዚያን አወዳድሮ ነበረ። የኢትዮጵያ በህዝብ መሪነት የሚመራ የኢትዮጵያ ከሁሉም በላይ ደግሞ ከታች ወደ ላይ ያለው አካሄድ የኢትዮጵያ መንግስት ራሱ እንደ ሰላም ስትራቴጂ የሚጠቀምበት የህዝብ የበላይነት የታየበት ከመሆኑ የተነሳ በህዝብ ውስጥ ያለውን ተቀባይነት ለክተው በመለኪያ ለክተው አሳይተዋል። በውጤት ደረጃ የተጻፉ ወረቀቶችም እንደዚህ በየጊዜው እናገኛለን። ስለዚህ እነዚህ በሙሉ በአጭሩ ለኛ የሚናገሩት እስካሁን ድረስ በኢትዮጵያ ውስጥ ሀገራዊ ምክክር ያስገኛቸውን የሚዳሰሱና የማይዳሰሱ ውጤቶችን ናቸው ብዬ በድፍረት አፍር ሞልቼ መናገር እችላለሁ። እሺ ኮሚሽነር አምባዬ እንግዲህ በኢትዮጵያ ለዘመናት ሲንከባለሉ የመጡ ጥያቄዎች ባሉበት በምክክር ኮሚሽኑ አንሳተፍም የሚሉ አካላት ባሉበት መቼስ በርካታ ተግዳሮቶች እንዳሉ ይጠበቃል። እናንተ በስራ ክንውናችሁ እስከዛሬ ምን ተግዳሮቶች ገጠሟችሁ የሚለውን እናንሳ። ደግሞ በተለያየ ወቅት ላይ የተለያዩ አይነት ተግዳሮቶች ገጥመውናል። የመጀመሪያው ስለ ምክክር ያለን እንደ ሀገር ያለን ግንዛቤ አነስተኛ መሆኑ ነው። ምክንያቱም ምክክር ማለት የተለያዩ አካላቶች የተለያየ አይነት አቋም ኖሯቸው ፖዚሽን ኖሯቸው ለመመካከርና የጋራ የሆነን እውነት የሚፈልጉበት ሂደት ነው። ይህን አለመረዳት ነበረ። ምክክር ማለት አንዱን አካል አሳንሶ ሌላኛውን ለማውጣት አይደለም። መሰረታዊ የሆነው ግንዛቤ ምንድነው? ወደ ችግር የወሰዱን የተለያዩ ነገሮች አሉ። እነዛን አምጥተናቸው የጋራ የሆነን ነገር እንፈልግ የሚለው ያ ግንዛቤ አለመኖሩ በተለያየ ወቅት ላይ እንደ ተግዳሮት አይተነዋል። ምክንያቱም ሰዎች መጥተው የራሳቸውን ሀሳብ የራሳቸውን እምነት በሌላው ላይ የመጫን ነገር ይታይ ነበር። ነገር ግን በሂደት ይሄ እየተቀረፈ መጥቷል። ከዚህም ጋራ ደግሞ አንዳንድ ውስንም ቢሆን ያሉ የሚዲያ አሰራሮች ይህንን አስተሳሰብ እንዲቀየር አድርገዋል። ሌላው ደግሞ ምንድነው ያለውን ሁኔታ አለመረዳት። ምንድነው ይሄ? ምክክር እያደረግን ያለንበት ወቅት ኢትዮጵያ ውስጥ መንግስት ባለበት ወቅት ነው። አሁን ቅድም ኮሚሽነር ዮናስ ያነሷቸው አገሮች ላይ የተደረጉት መንግስት ፌል ባደረገበት ነው። ኢትዮጵያ ውስጥ ግን እያደረግን ያለነው ምክክር ስቴት ፋንክሽን በሚያደርግበት ውስጥ ነው። መንግስት ስራውን አቁሞ አብዲኬት አድርጎ አይደለም። ስለዚህ ይህንን ነገር መረዳት ያስፈልጋል። ለምንድን ነው የመንግስት ፖለቲካል ዊል ኖሮ ችግሮች አሉብን። ትላንት ላይ ችግሮች አሉ፣ ዛሬ ላይ ችግሮች አሉ።
እነዚህን ችግሮች መፍታት የምንችለው በሌላ መንገድ አይደለም፣ ተነጋግረን ተመካክረን እንደ ሀገር ልጆች ቁጭ ብለን ነው። ስለዚህ እንመካከር ብሎ አዋጅ ሲያወጣ ያ ያለውን የፖለቲካል ጉድዊል በሚገባ ተረድቶ ሂደቱን አብሮ የማስኬዱን ነገር አላየንም አንዳንድ ባለድርሻ አካላት ጋር። ስለዚህ ይሄ የአንደርስታንዲንግ ሊሚቴሽን አለ፣ ያለውን ኮንቴክስት ያለውን አውድ አለመረዳት ነገር አለ። ሌላው ደግሞ ኢትዮጵያ ውስጥ ስናደርግ ይህን ምክክር ስንጀምር ቅድም በሌላ መንገድ ተነስቷል፣ ግጭቶች አሉ፣ አክቲቭ የሆኑ ግጭቶች አሉ። ይሄ አዋጅ ሲወጣ ለምሳሌ የትግራይ ክልል ግጭት ውስጥ ነበረ። ከዛም በኋላ ደግሞ አማራ ክልል ውስጥ የተለያዩ ግጭቶች ነበሩ። ይሄ ደግሞ በሂደቱ ላይ የራሱ የሆነ አሉታዊ የሆኑት ተጽዕኖዎችን አድርጓል። ሰዎች በወቅቱ በነፃነት የተለያየ ቦታ ላይ ሄደው እንዳይመካከሩ እንዳያነጋገሩ አድርጓል። ይሄ የሎጂስቲክ የራሱ የሆነ የሎጂስቲክ ተጽዕኖ አምጥቶብናል። ስለዚህ እነዚህ እንትኖች ናቸው። ሌላው የሚዲያ ተጽዕኖም አለ። ይህንን የምክክር ሂደት ምናልባት በአግባቡ ሳይረዱትም ሊሆን ይችላል። ምናልባትም ደግሞ አንዳንድ አካላቶች ላልተጠቀመ ነገር ሲያውሉት አይተናል። ይሄ ደግሞ ከአንድ ፓርቲ ጋራ ወይም ከአንድ ግሩፕ ጋራ የተገናኘ አይደለም። ኢትዮጵያ በዚህ ወቅት ላይ ታማለች። ለረጅም ጊዜ ኢትዮጵያ እየታመመች ቆይታለች። ያለን መፍትሄ በዚህ ሰዓት መመካከር ነው። ይህንን ፓርቲ ወይም ያንን ግሩፕ ለማጽናት ወይም ለማሻገር ሳይሆን አገርን ለማሻገር የምንሄድበት ሂደት ስለሆነ ይህንን በጋራ ሀገርን የማሻገር ሂደት አብረን ተመካክረን ብንሰራ ይሻላል የሚለውን ነገር አንድን ቡድን ብቻ ወደፊት ለማምጣት እንደተፈለገ ተደርጎ በሚዲያዎች ሲነገር ነበረ። ይህም ደግሞ በተለያየ ወቅት ላይ በኢትዮጵያውያን ዘንድ የጥርጣሬን ሀሳብ እንዲጭር አድርገዋል። ነገር ግን ኢትዮጵያውያን ቀርቦ ባዩ ቁጥር ይህ ሂደት ማንም ወክሎ ሳይሆን ኢትዮጵያውያንና ኢትዮጵያውያኖችን ኢንተረስት ብቻ ወክሎ የሚሄድ ሂደት በመሆኑ ይህም ሊቀረፍ ተችሏል። የተለያዩ አይነት ቻሌንጆች አሉ። አንዳንድ ጊዜ ደግሞ ኤክስፔክቴሽንም አለ፣ ጥበቃ። ይህ ሂደት ቅድም እንደተባለው አጀንዳዎቻችን እነዚህ ናቸው ተብሎ ተሰብስቦ ወዲያውኑ ፈተን የምንሻገር የማስመሰል አዝማሚያዎች ነበሩ። አይደለም። እያንዳንዱ ሂደት በራሱ ጠቃሚ ነው። ሂደቱ በራሱ ውጤት ነው። ስለዚህ ይህን ባለመረዳት በአንድ ቀን ብቻ ተሰብስቦ አገራዊ ጉባኤ ተጠርቶ ወይም ናሽናል ፕሌነሪ ተጠርቶ ሰዎች በአጀንዳዎች ላይ ተነጋግረው እጃቸውን አንስተው እንደዚህ ነው ብሎ ወስነው የሚወጡበት አይደለም። ኢትዮጵያውያኖች በእያንዳንዱ ሂደት ላይ አካታች ነው ወይ? የሰዎች ሀሳብ ተካተዋል ወይ? አክተሮች ወይም የተለያዩ ስቴክሆልደሮች ተካተዋል ወይ? ይሄ ሁሉ በሂደቱ የሚፈተሽ ነው። ያንን ባለመረዳት አንዳንዴ ምን እንጠይቃለን? መቼ ነው የምታደርጉት? ሀገራዊ ዋና ምክክሩን ይባላል። ምክክሩ እኮ እየተደረገ ነው ያለው። አጀንዳዎች ሲለዩ ኢትዮጵያውያኖች አንድ ላይ ሆነው ሲነጋገሩ እነዚህ ናቸው አጀንዳዎች፣ የኔ ህመሞች እነዚህ ናቸው፣ የኢትዮጵያ ህመም እነዚህ ናቸው ብሎ ሲነጋገሩ እየተመካከሩ ነው ያሉት። ስለዚህ ሂደቱን ሳንመለከት ውጤቱ ወይም በአንድ ቀን የመጨረሻ ቀን ላይ የምናደርገውን ነገር ብቻ የማየት አዝማሚያዎች ነበሩ። ይህም አንዱ ቻሌንጅ ነው። ይህም ምክክር ምንድን ነው? ሀገራዊ ምክክር ምንድን ነው? በተለይ ደግሞ እንደ ኢትዮጵያ ካሉብን ችግሮች ለመውጣት ስንፈልግ ምን ማድረግ አለብን የሚለውን ነገር አለመረዳት አይተናል። በሂደት ግን ይሄ እየተቀረፈ ሄደዋል። እሺ ኮሚሽነር ዮናስ፣ መቼስ ሀገራዊ ምክክር ኮሚሽኑ የጊዜ ገደብ አለው። ይሄ የጊዜ ገደብ ባለበት ሁኔታ እናንተም የስራ ክንውናችሁን ቀጥላችኋል። ዛሬም ድረስ በምክክሩ ወይም ደግሞ በአጀንዳ ማሰባሰብ ሂደቱ ያልተሳተፉ አካላት አሉና ከተቀመጠላቸው የጊዜ ገደብ አንጻር ጉዟችሁን፣ ሂደታችሁን እንዴት ነው የምትገመግሙት? የጊዜ ገደብ አላችሁ ላልሽው፣ በህይወት ላለ ነገር ሁሉ የጊዜ ገደብ አለው። ሁሉም ሀገራዊ ምክክር ብቻ አይደለም፣ መንግስትም በህይወት ያለ ነገር ሁሉ ተወሰነ እንግዲህ ከዛ በኋላ ወደሚቀጥለው ምን የሚያልፈው። እኛ በእርግጥ ተቆጥሮ የተሰጠን ጊዜ አለ። ሂደቱ ላይ ትኩረት ማድረጉ እጅግ ወሳኝ ነው። ምክንያቱም የሂደቱ አካታችነት፣ የሂደቱ ግልጽነት፣ የሂደቱ ተጠያቂነት፣ የሂደቱ ተአማኒነት
ውጤቱንም እንደዚሁ ተአማኒ ያደርገዋል። ትልቁ ነገር ሂደቱ ላይ ነው። ዋናው ስንጀምር እኮ አንድ ሁለት ተወሰኑ ፓርቲዎች ነበሩ አብሮ ከኛ ጋር ለመስራት የነበሩት። በኋላ አሁን ግን ከ50 በላይ ፓርቲዎች አብሮን እየሰሩ ይገኛሉ። ምክንያቱም ሂደታችን ተአማኒነቱን አይተው አካታችነቱን አይተው እውነትም ተጠያቂነት የሰፈነበት አካሄድ እንደሆነ ካዩ በኋላ አብሮ ነው የሚሰሩ። እንደው በመካከሉ ደግሞ ወጣ ብሎ የነበሩ እንደገና የተመለሱ አብሮ የሚሰሩ አሉ። ለመጀመሪያ ጊዜ ነው በኢትዮጵያ ውስጥ ሀገራዊ ምክክር እንደ አንድ ተቋም የተቋቋመው። ለሀገራችን ምክክር አዲስ ላይ ሆነ። ስለዚህ በአንዳንድ ቦታዎች ምክክር ባካሄዱ አካባቢዎች ለምሳሌ ደቡብ አፍሪካ ብንወስድ በደቡብ አፍሪካ ምክክር ሂደት ውስጥ ሁለት ታላላቅ ፓርቲዎች በእንግሊዝና በህንድ የሚደገፉ በነ ደዝመንድ ቱቱ የሚመራው ሀገራዊ ምክክር መጨረሻም ትሩዝ ኤንድ ሪኮንሲሊዬሽን ኮሚሽን የእርቅና የእውነት ኮሚሽን ተብሎ ተጠራው እንድመጡ በኮዴሳ 1 እና 2 በተባሉ ፌዞች ውስጥ ተጠርተው ተጋብዘው ከነዚህ ጋር እንኳን ለመስራት እኛ ፈቃደኛ አይደለንም፣ እንዴ ናችሁ፣ አንፈልጋችሁም። ታላላቅ በጣም የሚፈሩ ፓርቲዎች ነበሩ። ያለነሱ የደቡብ አፍሪካ ሀገራዊ ምክክር ተሳካ ብቻ ሳይሆን ለጥቁሩ ዓለም ብቻ ሳይሆን ለመላው ዓለም እንደ ሞዴል የሚታይ እንዴት ጥቁርና ነጭ በመመካከር ሰላማዊ ህይወት መምራት እንደሚችል አሳይተዋል። ስለዚህ እኛ በበኩላችን የሐሳብ ውክልና እንዲኖር፣ የሐሳብ አካታችነት እንዲኖር፣ የተቃዋሚዎችም ነጥቦች እንዲነሱ በተለያዩ አቅጣጫዎች ሙከራ ያደረግን እንደገና ደግሞ አፈንግጦም ከመኖር ቃል ከምንጠቀም እንደ ደስ አይለንም ከእናንተ ጋር አንሰራም ብለው ላሉት አልገባንም ለሚሉ ዛሬም በፍቅር የምንጠራችሁ ይህ ምናልባት በ100 ዓመት በ300 ዓመት አንዴ የሚገኝ እድል ስለሆነ በዚህ በተገኘው እድል ሀገራችንን በጋራ ለመስራት አሁንም ነው የሚል የፍቅርና የአክብሮት ጥሪ እናደርጋለን። በሰላማዊ መንገድ እንታገላለን ለሚሉት ብቻ ሳይሆን በትጥቅም ላሉት ሁሌ የምናደርገውን ጥሪ ዛሬም እንቀጥላለን። ጥረቱን በየጊዜው በጣም ቀጥለናል። ለምሳሌ በዓለም አቀፍ አጋሮቻችን አማካይነት በተለያዩ አምባሳደሮች አማካይነት ቀይ መስቀል ተወካዮችን እዚህ ቢሮአችን ድረስ በተደጋጋሚ በመጥራት እነሱም እኛም መድረስ ወደማንችልበት ተደራሽነት ስላላቸው እነሱም ደርሰው የሚያቅማቸውን እንዲያደርጉ በእርግጥም ተጽዕኖ የፈጠሩ አሉ። በጣም አዎንታዊ የሆነ ተጽዕኖ የፈጠሩ አሉ። በእኛ በኩል ሀገራዊ ምክክር እንዳስሙ ሀገራዊ እንደሆን ሁሉን አካታች እንደሆን የሚፈለገውን ጥረት ሁሉ ያደረግን እንገኛለን። ነገር ግን በዚህ ውስጥ ይህንን እድል የማይጠቀሙ ሰዎች በእርግጠኝነት ቆም ብሎ እንደሚያስቡ ምናልባትም በኋላ ሳይቆጫቸው ጊዜ አለፍብን ሳይሉ ከአሁኑኑ በተለይ በጃስቲስ ፎር ኦል ብዙ ስራ እየሰራ የነበረ ድርጅት ሆኖ በሚገባ አውቃለሁ። በእናንተ አማካይነት በየትኛው አቅጣጫ ከዚህ ከምክክሩ ወጣ ብለው ያሉ ተቃዋሚ ፓርቲዎችም ሌሎችም አካላት እንዲሳተፉ እንፈልጋለን። ምክንያቱም ለኢትዮጵያ በአሁኑ ሰዓት ህዝባችን እንደምናገረው ሁሌም እንደምንሰማው ብዙ መንገዶች ወደ ሰላም ለመድረስ ተሞክሯል። ጦርነቱ፣ ግጭቱ፣ መገፋፋቱ፣ እርስ በርስ ፌክ ኒውስ፣ የተለያዩ የጥላቻ ንግግሮች ሁሉ እነዚህ ማጥረሸቱ ሁሉ ቆሞ የሚያዋጣን እንደ ኢትዮጵያውያን የሚመጥንን ምክክር ስለሆነ አሁንም በታላቅ አክብሮት የሚያዋጣን ምክክር ነውና እባካችሁ ኑ ሳይመሽ እንላለን። እሺ፣ መልካም ኮሚሽነር አምባይ ቀጣይ የስራ አቅጣጫችሁስ ምንድን ነው? እንግዲህ በዚህ ሰዓት ላይ ዋናውን የሀገራዊ ምክክር ለመጥራት ዝግጅቶችን እያደረግን ያለ ነው። ይህን እያደረግን ደግሞ ቅድም እንደተነሳው የትግራይ ክልል ወደዚህ ምክክር ውስጥ እንዲገባ የተለያዩ አይነት ስራዎችና ጥረቶችን እያደረግን ያለ ነው። ጉባኤው ከተጠራ በኋላ ደግሞ የሚተዳደርበት የተለያዩ አይነት መመሪያዎች አሉ። ለምሳሌ ውሳኔዎች በዚህ ሂደት ውስጥ እንዴት ይሰራሉ ወይም ይሰጣሉ የሚሉትን ነገሮች የውሳኔ አሰጣጥ ሂደትን በተመለከተ ግልጽና ሁሉም በሚገባው መንገድ እየተዘጋጀ ነው ያለው። እሱ ብቻ አይደለም፣ የተለያዩ የሎጂስቲክ ዝግጅቶች ያስፈልጋሉ። ከተለያዩ ነገሮች አንጻር ከሚዲያ አንጻር ዝግጅቶች እየተደረጉ ነው ያሉት። እሱ ብቻ አይደለም፣ የሀገራዊ ምክክሩ እንግዲህ በተለያየ ወቅት ላይ ሰምታችኋል ሚዲያ በርከት ያሉ ቁጥሮች አሉት ነውና እነዚህ ሰዎች እንዴት ነው ኦርጋናይዝድ የሚሆኑት? ያ ሁሉ ሺህ ሰው ሲሰበሰብ ምን አይነት መንገድ ተጠቅመን ነው የማንም ሀሳብ ሳይደፈጠጥ የማንም ሀሳብ ሳይሰማ እንዳይቀር የምናደርገው? ግልጽ በሆነ መንገድ ግልጽ በሆነ የስራ ሜቶዶሎጂ እንዲመራ ለማድረግ ስራዎችን እየሰራን ያለ ነው። ይህ ብቻ አይደለም። ይህንን ሂደት ደግሞ የሚያመቻቹ ፋሲሊቴተሮች አሉ።
እነዚህን ፋሲሊቴተሮች መርጠን እነዚህን ፋሲሊቴተሮች ደግሞ ከኛ አውድና ከኛ የአሰራር ሂደት ጋር በማጣመድ የተሻለ ግንዛቤ ኖሯቸው ሂደቱን እንዲያሳልጡ ለማድረግ የተለያዩ ስራዎችን እየሰራን ያለውና በርከት ያሉ ስራዎች አሉ። ከዚህም ጋር ደግሞ ለሚዲያ የምናስተላልፈውን መልእክትም ክራፍት ወደ ማድረጉ እየሄድን ያለ ነው። በወቅቱ ምን አይነት መልእክቶች መተላለፍ አለባቸው፣ ከሚዲያዎች ጋር እንዴት ሆነን ነው የምንሰራው ተቀናይተን፣ ውጤቶችስ በሂደቱ ውስጥ አንዳንድ ውጤቶች ይመጡ ይችላሉ። እነዛን ውጤቶች ደግሞ እንዴት ነው ኮሚኒኬት የምናደርገው የሚሉትን ነው። እስካሁን ደግሞ በዳር ያሉ ወንድሞቻችን እህቶቻችን ይህን ሂደት እስካሁን ያልገዙ ወንድምና እህቶቻችን ወደዚህ ሂደት እንዲገቡ በተለያዩ መንገዶች እያበረታታን እንገኛለን ማለት ነው። ኮሚሽነር አምባይ እርስዎም አንስተውታል። የሚዲያን ሮል በዚህ ውስጥ ማንሳት ፈለግኩኝ። ሚዲያ እንግዲህ ሁለት መልክ ያለው ስለታማ ቢላዋ ነው። ለጥሩ ነገር ከተጠቀምነውም በዛው ልክ ውጤቱ ጥሩ ነው፣ ለመጥፎም እንደዛው። በሀገራዊ ምክክር ኮሚሽኑ የታለመው ሀገራዊ ምክክር ወይም ደግሞ ግብ እንዲመጣ መገናኛ ብዙሃን ዘገባቸው ምን ይምሰል እርስዎ ቅድም አንስተዋል። እዚህ ላይ ግን በስፋት እንድናወራ ወደድኩ። ኮሚሽነር ዮናስ ይጨምሩበት። ሚዲያ ብዙ ጥናቶች እንደሚያሳዩት ከ80 እስከ 90% ይይዛል በአንድ ሀገራዊ ምክክር ሂደት ውስጥ። ሚዲያ አእምሮውን የመግዛት አቅም አለው። አእምሮሽን የገዛ አካልሽን የመግዛት ኃይል ስላለው፣ ስለዚህ የሚዲያ ሚና እጅግ በጣም ከፍተኛ ከመሆኑ የተነሳ በአሁኑ ሰዓት ከኮሚኒኬሽን ሚኒስትሯ ከኢትዮጵያ ኮሚኒኬሽን ሰርቪስ አገልግሎት ጋር እንደዚሁም ከሚመለከታቸው ሌሎችም ባለድርሻ አካላት ጋር በየጊዜው በቅርበት እየተገናኘን እየተነጋገርን እንገኛለን። እያንዳንዱ የፐብሊክ ሚዲያ ለዳያሎግ ሪፖርቲንግ በተለይ ሀገራዊ ምክክርን በተመለከተ ስፔሻላይዝ እንዲያደርጉ በየሚዲያዎቹ የማቋቋም ስራዎች እየተሰሩ ይገኛሉ። ይህንን በቅርበት ከሚመለከታቸው ጋር የተነጋገርን ስለሆነ ማለት ነው። ሌላው ሀገር አቀፍ ካምፔይን የሚለው ቃል ትንሽ ኔጋቲቪቲ አሉታዊ ኮኖቴሽን እንዳይኖረው እንጂ አጠቃላይ የሆነ እንቅስቃሴ ለማድረግም ብዙ ነገር የታሰበበት ነው ያለው በሚዲያ አማካይነት። ለምሳሌ ቀደም ሲል ወንድሜ ኮሚሽነር አምባዬ እንዳነሳው በሶስት ደረጃ ያሉ እንቅፋቶች፣ በሀሳብ ደረጃ ያለው እንቅፋት አይሆንም፣ አይቻልም፣ አይደረግም የሚለው፣ በቃላት ደረጃ ያሉ ሀገራዊ ምክክር ምን እንደሆነ ሳይረዱ የመጨረሻው ብቻ ምክክር ሌላው ግን ምክክር እንዳይደለ የሚወሰድበት ሁኔታ፣ ከዚያም አክሽን ወይም ደግሞ በተግባር ላይ እንደዚሁ አለመሳተፍ ወይም ደግሞ አንዳንድ ጊዜ ግጭቶች መኖር። እነዚህን መቅረፍ የሚቻለው አስቀድሞ ሰዎች ከሚዲያ በሚገባ ሲረዱ ሀገራዊ ምክክር ራሱ ከህዝብ ለህዝብ የተቋቋመ ህዝባዊ ተቋም መሆኑን ተገንዝበው የራሳቸውን ነገር የሚፈጥሩበት መጻኢ ዕድላቸውን የሚወስኑበት ሂደት መሆኑን አውቀው ሁሉም አሻራቸውን እንዲያሳርፉ ከፍተኛ ቅስቀሳ ማድረግ ብቻ ሳይሆን እያንዳንዱ ኢትዮጵያ ህዝብ ኮሚሽነር ሆኖ እንደ ኮሚሽነር እንዲያገለግል በማድረጉ ላይ ይህንን ለማሳተፍ ትልቁን ሚና የአንበሳውን ድርሻ የሚወስደው ሚዲያ ነው። የሚዲያ ስራዎች በምንነጋገረው በተለመደው ፕሪንት ሚዲያ ወይም ሬዲዮች ብቻ ሳይሆን በተለይ ሶሻል ሚዲያ ወጣቱን የሚመጥን ከቲክቶክ ጀምሮ ሌተስት ደግሞ የሆኑ ሌሎች ዲጂታል ሚዲያዎች አሉ። በእነዚህ ሁሉ ላይ አጠቃላይ የሆነ ህዝባዊ እንቅስቃሴ ለማድረግ ዝግጅቶችን አጠናቀናል። ምናልባት እናንተም አንዳንዶቻችሁን ምን ያህል መሮጥ እንደምትችሉ በሩጫውም ጭምር አለ ኤቭሪቲንግ አዘጋጅተናል። ስለዚህ በአሁኑ ሰዓት ሚዲያዎች ሚና ጎልቶ ለህዝባችን የሚታይበት ደረጃ ላይ እንገኛለን። በስፋት የተሰሩ ስራዎች አሉ። እነዚያን ደግሞ ምናልባት በመግለጫ መልኩ ሁላችሁንም ጠርተን በይፋ እነግራችኋለን። እያንዳንዳችሁ ሚና አላችሁ የምትጫወቱበት። መልካም ኮሚሽነር አምባዬ፣ እንደው አጠቃላይ ሀገራዊ ምክክሩ ስኬታማ እንዲሆን ከሚዲያም ባሻገር ሁሉም የራሱ አስተዋጽኦ ይኖረዋል። እንደው ከማን ምን ይጠበቃል? ከፖለቲካ ፓርቲዎች፣ ከመንግስት፣ ከሌሎችም አካላት መልእክት ያስተላልፉ እስኪ። በተለያየ ወቅት ላይ ኢትዮጵያ የተለያዩ አይነት አጋጣሚዎችን እድሎችን አበላሽተናል ወይም ስኳንደር አድርገናል። እኔ ለረጅም ጊዜ ኢትዮጵያ በተለያዩ ጦርነቶች ውስጥ ተሳልፈናል። ይሄ ምዕራፍ ያለንበት እስቲ ተመካክረን ችግሮቻችን እንፍታ የሚል ምዕራፍ ነው።
ስለዚህ በዚህ ምዕራፍ ላይ እያንዳንዱ ዜጋ፣ እያንዳንዱ ባለድርሻ አካል፣ መንግስት፣ ሚዲያ የራሱ የሆነ ከለር አለው ብዬ አስባለሁ። ስለዚህ ምን ለመጻፍ ነው የወደድነው በዚህ ምዕራፍ ላይ? ሚዲያዎች በዚህ የምክክር ምዕራፍ ላይ ኢትዮጵያ እያሳለፈችው ባለው የምክክር ምዕራፍ ላይ ምን ለመጻፍ አስባችኋል? መንግስት በዚህ የምክክር ምዕራፍ ላይ ምን ለመጻፍ አስቧል? እያንዳንዱ ዜጋ በዚህ የምክክር ምዕራፍ ላይ ነገ ሲዘከር ምን ጻፎ አለፈ? የፖለቲካ ፓርቲው ምን ጽፎ አለፈ? ይህን እያንዳንዱ ዜጋ መጠየቅ መቻል አለበት። ምክንያቱም በዚህ ምዕራፍ ውስጥ አሸናፊ ሆኖ የሚወጣው ደምቆ የሚወጣው አንድ አካል፣ አንድ ግለሰብ፣ አንድ ግሩፕ አይደለም፣ ኢትዮጵያ ናት ብዬ አስባለሁ። ስለዚህ ጥያቄ መጠየቅ መቻል አለብን። ምን ጻፍን እኛ እያንዳንዳችን? ይሄ ምክክር ምዕራፍ እስቲ ቁጭ ብለን እንደ ሀገር ልጆች እናውራ። አዎ ልዩነቶች አሉ፣ አዎ የማንስማማባቸው ነገሮች አሉ። ነገር ግን በዚህ ሂደት ውስጥ ምንድን ነው እኛ ልንጽፍ የወደድነው የፈቀድነው የሚለውን ነገር እያንዳንዳችን ልንጠይቅና ለዛ ደግሞ ቀና መልስ መመለስ ያለብን ይመስለኛል። ስለዚህ ጥያቄው ለኔ ጥሬ ምንድን ነው ልንጽፍ የፈለግነው? በዚህ ኢትዮጵያ በደፈረችበት የምክክር ምዕራፍ ውስጥ እያንዳንዱ ባለድርሻ አካል ምን ለመጻፍ ወደደ? ምን ጽፎ አለፈ? ተቺዎች ነበርን ወይስ ይሄንን ነገር አድርገናል፣ ይሄንን ነገር አበርክተናል ብለን የምንናገረው ነገር አለን? ዳር ሆኖ መተቸት ይቻላል። ሁለተኛ፣ እኛ በዚህ ሂደት ውስጥ አንድ አካል ነን። አገር የሚገነባው በተውሶ እጅ አይደለም። ሀገር የሚገነባው በተውሶ አስተሳሰብ አይደለም። ስለዚህ ይህን በመሰለ ሀገር ግንባታ ሂደት ውስጥ እኔ እያንዳንዳችን፣ ሚዲያው፣ ፖለቲካ ፓርቲው ምንድን ነው አስተዋጽኦ ያደረገው? ሐሳቡ ምንድን ነው? እውቀት ያመጣው እውቀት ምንድን ነው? በእኔና በዶክተር ዮናስ ሐሳብ ብቻ አገር ልትገነባ አትችልም። ስለዚህ ምንድን ነው ያዋጣነው ሐሳብ? ዳር ሆነን ከመመልከት፣ ዳር ሆነን ከመተቸት ገብተን ማስተካከል ያለብንን ነገር እናስተካከል። ምክንያቱም የግለሰቦች ሂደት አይደለም ይሄ። ሁላችንም ተመካክረን ቁስል ካለን ቁስሎቻችንን አምጥተን ተስፋዎቻችንን ወደዚህ ሂደት ውስጥ አምጥተን ያለንን ኢነርጂ አምጥተን ጥበብ ዊዝደም አምጥተን የምንፈልጋትን ኢትዮጵያ ማዋለድ እንችላለን ብዬ አስባለሁ። ስለዚህ መልእክቴ ምን እየሰራን ነው? እያንዳንዳችን በዚህ ሂደት ውስጥ ምን ኮንትሪቢዩት እያደረግን ያለ ነው? ሂደቱንም መጠበቅ ካለብን እኛ ዜጎች የሂደቱ ባለቤት የሆነን ኢትዮጵያውያኖች መጠበቅ አለብን። ከኛም ራሱ ከኛ አለማወቅ፣ ከኛ አለመቻል መጠበቅ አለብን። ዳር ሆነን መታዘብ አይደለም፣ መጠበቅ አለብን። ሌላም አካል ይህን ሂደት ወዳልተፈለገ መንገድ እንዳይመራው መጠበቅ ካለብን ኢትዮጵያውያኖች መጠበቅ አለብን ብዬ አስባለሁ። ስለዚህ ብዙ የምናደርግ ሚዲያ ቅድም አንስቷል። ሚዲያ ማቀራረብን ይችላል። ኢትዮጵያውያኖች ተቀራርበው ስለ ሀገራቸው ያላቸውን ቁጭት፣ ስለ ሀገራቸው ያላቸውን ተስፋ ወደዚህ ሂደት ውስጥ አምጥተው እንዲነጋገሩ ማድረግ የሚችል ኃይል አለው። ስለዚህ ሚዲያዎቻችን፣ ሌንሶቻችን ምንድን ነው የሚያሳዩት? እንመካከር የሚሉትን ድምፅ ነው? እንመካከር ብሎ የተሰበሰቡትን ህዝብ ነው ሌንሶቻችን የሚያሳዩት? ወይስ ይሄ ነገር አያስፈልገንም፣ አያዋጣንም የሚሉትን ነው? ስለዚህ ሚዲያዎቻችንም ተስፋዎቻችንን ማጉላት መቻል አለባቸው። ስለዚህ ሁሉም ዜጋ፣ ማንም ዜጋ ከዚህ ሂደት ውጪ ሊሆን አይችልም። በተለይ አገርን ወዳለው የሚል ዜጋ፣ አገርን እፈልጋለሁ የሚል ዜጋ ኮንትሪቢዩት ለማድረግ የትልቅ ኦፖርቹኒቲ ነው። ከዚህ በፊት እንደተቆጨንባቸው ሂደቶች መሆን የለበትም። ዛሬ ምን አድርጌያለሁ፣ ነገ ላይ ሲወጣ ነገ ታሪክ እኔን ሲዘክረኝ ምን አድርጌያለሁ የሚለውን ነገር እያንዳንዳችን ዛሬ ላይ ሆነን መወሰን መቻል አለብን። ከዚህ በፊትም እንዳነሳሁት በዚህ ሂደት ውስጥ ዝምታ ገለልተኝነት አይደለም፣ ኒውትራል መሆን አይደለም። ዝምታ ውሳኔ ነው። ኢትዮጵያ ካለብኝ መከራ ካለብኝ ችግር እወጣለሁ ብላ በምትንቀሳቀስበት ውስጥ ጊዜ ወቅት ዝም ማለት ገለልተኛ መሆን ማለት አይደለም። ዝም ማለት
ላልተገቡ ድምጾች ቦታ መስጠት ነው። ስለዚህ ሁላችንም ኢትዮጵያውያኖች ይመለከተናል፣ አገር እንወዳለን የምንል ከሆነ ይህን ሂደት ልንደግፈው ይገባል። ይህ ሂደት ደግሞ ኢትዮጵያን የምንፈልጋትን ሁላችንንም የምታዳምጥ የምትሰማ የምታቀራረበንን ኢትዮጵያ ያዋልዳል ብዬ አስባለሁ። ሂደቱ እንግዲህ ውልደት ምጥ ከባድ ቢሆንም ግን ኢትዮጵያ ትሻገራለች የሚል እምነት አለን። ለዚህ ደግሞ ሁላችንም የራሳችንን አስተዋጽኦ እናድርግ ነው የምለው። አመሰግናለሁ። መልካም። እንደው በቆይታችን ያላነሳነው ነገር ካለ እድል ስጣችሁ በመጨረሻ። ኮሚሽነር ዮናስ። ለሁሉም ጊዜ አለው፣ ለሰላምም ጊዜ አለው፣ ለጦርነትም ጊዜ አለው። ይህ በተለይ አሁን ያለንበት ሁኔታ፣ ሰዓት፣ ጊዜ፣ ወቅት ለኢትዮጵያ የሰላም ጊዜ ነውና ችግሮቻችን በሰላም የምንፈታበት ጊዜ ስለሆነ ይሄ ጊዜ እንዳያመልጠን። የሚያዋጣን በአንድነት ገበሬውም፣ መምህሩም፣ ተማሪውም፣ ሚዲያውም፣ ወታደሩም ሁሉም በያሉበት ለሰላም በአንድነት መቆሙ፣ በተለይ ለሀገራዊ ምክክር ስኬት አንድ ላይ እጅ ለእጅ መያያዙ እጅግ ወሳኝ ነው ብዬ አስባለሁ። የትኛው በኢትዮጵያ ጎን ያለ ጥግ ያለን ሰው ሁላችንም እጅ ለእጅ ተያይዘን ስንመካከር ያነ ያምርብናል። የኢትዮጵያንም ገጽታ ለማስተካከል አብረን እንችላለን። የአፍሪካን ድምፅ ብቻ ሳይሆን የዓለም ተጨቆኑ ህዝቦች ሁሉ ድምፅ መሆንም እንችላለን። ምክክር ለኢትዮጵያ መስታወት ነው ብዬ አስባለሁ። ኢትዮጵያውያኖች ቆም ብለው በዚህ መስታወት ውስጥ ራሳቸውን ሲመለከቱ ለረጅም ጊዜ የተሳሳትናቸውን ነገሮች ለማረም እድልን የሚሰጠን፣ እንድንደማመጥ፣ አንዳችን ሌላችን እንድናደምጥ እድል የሚሰጠን፣ ራሳችንን ወደ ውስጥ እንድንመለከት የሚያደርገን መስታወት ነው። ስለዚህ ራሱን ያየ አካል ስህተቱን ለማረም እድል ይኖረዋል። ስለዚህ ሁሉም ኢትዮጵያዊ ራሱን መመልከት አለበት ብዬ አስባለሁ። በዚህ ሂደት ውስጥ ኢትዮጵያ እንደ ሀገር ቆም ብላ ራሷን የምታይበት፣ የሰራናቸውንም ስህተቶች ለማረም የበደልናቸውንም ይቅር ለማለት የተሻለን ነገር ለመፈለግ ለማስተካከል ፊታችን ላይ የተቀመጠ ትልቅ መስታወት ነው ብዬ አስባለሁ። ስለዚህ ሁላችንም ወደዚህ መምጣት አለብን ብዬ አስባለሁ። እስካሁን ያላየነው መመካከርን ነው። እንደ ሀገር ልጆች መተን መነጋገርን መመካከርን እስካሁን አላደረግንም። ይህንን እድል ያገኘነውን እድል ባናጠፋው የሚል ምክር አዘል መልእክት አለኝ። የመነጋገሪያውን አውድ ባናጠፋው መልካም ነው። ይሄ ሁሉም ኢትዮጵያውያኖች አብሮ መጥቶ የሚነጋገሩበት አውድ ነው። ምንም አይነት ሀሳብ ሊኖር ይችላል። ምንም አይነት በሂደቱ ውስጥም ያየነው ያንን ነው። ይሄንን አውድ እንጠብቀው። ሁላችንም ያስፈልገናል። ይሄ አውድ የምንደማመጥበትም ነው። የምትናገር ሀገር ብቻ ሳትሆን የምታዳምጥም ሀገር መስራት እንችላለን ብዬ አስባለሁ። በመጨረሻ መጠየቅ የምፈልገው እያንዳንዳችን ምን እያደረግን ያለ ነው? ይሄ ሂደት ሰክሰስፉል እንዲሆን የተሳካ እንዲሆን ሁላችንም ምን አድርገናል? ይሄን አድርጌያለሁ የምንለው ነገር አለን ወይ? መልካም። ኮሚሽነር ዶክተር አምባይ ኦካቶ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር፣ እንዲሁም ኮሚሽነር ዶክተር ዮናስ አዳዬ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር፣ ለነበረን ቆይታ ከልብ ነው ማመሰግነው። እናመሰግናለን። ክቡራን ተመልካቾቻችን በዛሬው የስለ ፍትህ መሰናዷችን በኢትዮጵያ ሀገራዊ ምክክር ኮሚሽን ወቅታዊ የስራ ሁኔታ እንዲሁም ቀጣይ የስራ አቅጣጫ ዙሪያ እንዲህ ተወያየን። በሚቀጥለው ሳምንት በሌላ የስለ ፍትህ መሰናዶ እስከምንገናኝ ድረስ ቸርን ሰንብት።